እመነኝ ዳግም፣ በኃይሉ ይሄን ነገር ካወቀ ሁለታቸው ነው የሚገላቸው። አንተ አረመን፣ ለዚህ ስትል ነው ከእናቴ ጋር አገናኘ? ያልኩን ዛሬውን አድርገው፣ አለበለዚያ እናትን ብትሰናበታት ነው የሚሻለው። ደግሞ ልንገርህ፣ እሱ ድንገት እንኳን ባያደርገው እኔ አደርገዋለሁ። መጥፎ ሰውነት ነበር አይደል ያልከኝ? ለምፈልገው ነገር ከመጥፎም በላይ ነው። ይኸውልህ ብፈልግ እዚሁ ላይ እንደ ዶሮ አንገት እንድቀጭ ይችላል። የፈለግኩውን ነገር አድርግ፣ አልፈራህም። ስማ ዳግም፣ እኔ እንደምታስበው አይነት ሰው አይደለሁ። ከአንተም ጋር ሆነ ከእናቴ ጋር ምንም አይነት ችግር የለብኝ። እና ለምን እናቴን አሰቃያት? በገዛ ልጇ እንድታገት ለምን አደረግ? በሰዓቱ ከዚህ የባሰ ነገር ላደርግ እችላለሁ፣ ምክንያቱም ግዴታዬ ነበር። ማን ነው የሚያስገድድ? ይህ ለሰው ማዘን የማይችል ልብን ያስገድደ? የፈለከው ልትል ትችላለህ፣ ግን አንድ ነገር ልንገርህ፣ ሁለታችንም የጋራ ጠላት አለን። ማ? በኃይሉ አለቃ። ለሱማ ጭራህን የምትቆላለት ታማኝ ይሻላል። ልክ ነህ። የእሱን እምነት ለማግኘት ስል እንደ ውሻ አገልግዬዋለሁ። በዛ ምክንያት ደግሞ ህሊና የማይቀበለውን በጣም ብዙ መጥፎ ስራዎችን ሰርቻለሁ። ህሊኔ? ቆይ ሲጀመር አንተ ህሊና አለህ? እንደፈለግ ልታሰብ ትችላለህ። ይኸውልህ ዳግም፣ እናት ላይ ላደረግኩት ነገር በጣም ይቅርታል። ግን ደግሞ ለእናት የምታስብ ከሆነ ለመጨረሻ ጊዜ አንድ ነገር እንድታደርግልኝ እፈልጋለሁ። ለዚህ ነው አይደለ እናቴ ማን እንደሆነች ነገርከኝ? በምትኩ ወንጀል ልታሰራኝ? እሱም ማሰብ መብትህ ነው። የእናት ማጣት ህመሙን ከአንተ በላይ ነቅማለሁ። እኔም እንዳንተ በባህሉ ነው እናቴን ያጣሁት። ያውም ልክ እንዳንተ መልሼ እንዳላገኘት አድርጎ ነው የነጠቀኝ። ለዚህ ደግሞ ያለውን ነገር ሁሉ ነጥቄ ልበቀለው እፈልጋለሁ። እኔ እሱ ምንም አይመለከተኝ። ለእኔ ሁለታችሁም ያው ናችሁ፣ የአንድ ሳንቲም ሁለት ግልባጮች። እንደፈለግ። ይኸውልህ ዳግም፣ ቃል ጋር የሆነ ጊዜ ከባህሉ ሰረቀችው ፍራሽ አለ እና እሱ ፍራሽ ባህሉ ጋር ነው። በሌላ አግኝታ ልመለስለት ስትል ጠፍቶባት ቃል ናት አግኝታ የመለሰችለት። እቺ ውሻ ኮፒ አድርገዋለች ማለት ነው። እና እኔም እንዳደርግልን ነው የምፈልገው። ከቃል ክፍል ገብተህ ፒሲዋ ላይ ያለው ሙሉ ፋይል ኮፒ ታደርጋለህ። እሱን ካደረግክ በኋላ ሙሉ በሙሉ ፋይሉን ታጠፋዋለህ። በስተት እንኳን አንድ ፋይል እዛ መቅረት የለበትም። አለበለዚያ ነው ይኸው አሁን ከፈለግ ግደል። ባህሉ እናቱን እንደገደለበትም ጭምር እየነገረ ነበር። እንግዲህ ቃል ደግሞ ሄለንን እንድትሞት ትፈልጋለች። ምክንያቱም እያስቸገረች ስለሆነ ከህይወቴ እንድትወጣ ፈልጋለሁ። ስለዚህ ያለብኝ እሷን ማስገደል ነው። ሳሚ ደግሞ አያቃቱም። በቃ ፎቶን አሳይቼ እሷንማ መጨረስ አለበት፣ አለዛ ግን ህይወቴን ታበላሻለች በማለት ሰላም ደግሞ ምን ስታወሪ ነው የሰማሁት? ሄለንን ለማስገደል ስትሞክሪ ነበር። ይሄ ሁሉ ምን አስፈለገ? ከቤት እንድትወጣ ነግራት ነበረ። ግን ችግሩ ሄለን ካንቺ ወይን የደበቀችው ምን ነበር ምስጢሩ ብላ ጠየቀችው። እና ሄለን በጣም ስለተናደደችና ጭራሹን ለማስገደል ሙከራ ስላደረግሽ ብቻ ይሄንን አሁን ለሰላም ሁሉ ነገር እነግራታለሁ ብላ ትወስናለች ማለት ነው። ነገር ግን እባክሽን እንደዛ ታርጊ ብላ በትለምናቱም አድርጓለሁ፣ አንቺ ነሽ እንደዚህ እንዲያረግ ያስገድልሽኝ በማለት ትነግራታለች። እባክሽን ይቅርታ አድርግልኝ አጠፍቻለሁ ብትለው አይ በጭራሽ ይቅርታ አላደርግልሽም፣ አንቺ ራስሽንሽ ምን ተባብለን ነበር? እንዴት እኔን እንድገደል ታዛለሽ? ምን አይነት ጨካኝ ነሽ? አብሮ አደግሽ ቆነ እያለ ቃል ከኔ ደበቅሽው ነገር ምንድነው? አሁን እንድትነግሪኝ እፈልጋለሁ እያለቻት ነበር። እና የምትነግሪኝ ነገር እያንዳንዱ ማወቅ ፈልጋለሁ፣ ምንድነው ከኔ የደበቅሽው ብላ ስትጠይቃት ነበር ማለት ነው። ነገር ግን እሷ ምንም አልደበኩሽም ብትላትም አይ በጭራሽ ግን ላምንሽ አልቻልኩም፣ የሆነ ነገር እንደደበቅሽኝ እርግጠኛ ነኝ፣ እባክሽን ንገሪኝ እያለቻት ነበር። እና ቃልም ማሚ እባክሽ እያስቸገረች ስለሆነ ነው እኔን መጥፎ ህይወት ውስጥ እንዳታስገባኝ ብዬ ነው እንጂ ምንም ነገር ደብቃኝ አይደለም። ታዲያ እንዴት ነው የሰው ልጅ ህይወቱ እንዲጠፋ የምታዚ? አንቺ ማን ስለሆነሽ ነው? ማን ገዳ ያደረገሽ አንቺ ብላ እየጮኸችባትና እየተቆጣች ነበር ማለት ነው። ነገር ግን ዳግጋ ለመሆኑ ስትሞክር ነበረ ቃል ማለት ነው። ነገር ግን እየተፈጠረ ያለው ነገር ምን እንደሆነ አልገባኝም፣ ምን እያደረግሽ ነው ብላ ስትጠይቃት ነበር። እኔን እስከ ክፍሏ ልታስወጣት ብትሞክራትም ነገር ግን እምቢ ስላላት
ያላቸው አማራጭ ሌላ ነገር ነበር ማለት ነው። ሆኖም ግን አሁንም ቢሆን አንድ ነገር ማድረግ ይኖርብኛል። ዳግም እያለው መቼም ከኔ ምንም ማድረግ እንደማትችል እርግጠኛ ነኝ ብላ ታስባለች። ቢሆንም እባክሽን አንድ ነገር አድርጌ ስትለው ነበር እና ብሌንም ይህንን ሁሉ ነገር ደብዳቤው ለሰላም መድረስ አለበት። የጻፈችውን ደብዳቤ ለሰላም ትልኳለች ማለት ነው። እሷ እንደ ጻፈች ሳታስመስል ነገር ግን ግዴታ መስጠት ስላለባት ታደርጓለች። ቢሆንም አሁን ማድረግ ያለብኝ ነገር አንድ ነገር ነው። ዳኒን የራሴ ካደረግኩ በኋላ በጭራሽ ሰላምም ሀብቷን ንብረቷን በሙሉ ወደ ራሴ አደርጋለሁ ብላ ታቅዳለች ማለት ነው። ነገር ግን ይሄ ነገር እንዴት እንደሆነ ባይገባትም ማድረግ የምትፈልገው ነገር ማድረግ ያለባትም እየነገረች ነበር። ዳግም ግን ለማማለስ ስትሞክር የነበረው ቃል ሰላምን ከብሌን ጋር ልታጣላ ስትሞክር ብሌን ወይም ለሰላም የጻፈችው ደብዳቤ እጇ ላይ ስለገባ ይሄ ነገር እንዴት ነው ቃል የምትይ ብላ ስትጠይቃት ማሚ እነሱ የሚያወሩትን ነገር በጭራሽ ማማን የለብሽም ሁሉ ነገር ውሸት ነው ብላ ስትነግራት ነበር። ግን ይሄ ነገር አልተዋጠልኝም። ምክንያቱም እንዴት ነው ልጄ ማረጋገጥ የሚፈልገው በአንድ ነገር ብቻ ነው ማሚ ምን ለማድረግ አስብሽ ነው ስትላት በተጋጋሚ ልጄ እንዳኖሽ ብዙ ጊዜ ሰምቻለሁ፣ ነገር ግን ይሄ ነገር ማረጋገጥ ሳይኖርብኝ አይቀርም ብላ ትወስናለች ማለት ነው። ነገር ግን ማሚ እነሱ የሚያወሩትን ነገር በጭራሽ አትመኛቸው፣ እኔም ብቻ እመኝኝ እያለች ዳጊን እንደምትወደውም ጭምር ለእሷ ትነግረዋለች ማለት ነው። ነገር ግን ዳጊ በጭራሽ እሷን አይወዳትም። ነገር ግን ብዙ ነገር አብሮ እንዳደረገችና እንዳሰለፈ አስመስላ ስታወራ ነበር። ዳጊ እንግዲህ ፍላሽን ወይም ኮምፒውተር ያለው ነገር እንድታጠፋ ብሎ ከሷ ጋር ለመሆን ሲያስመስል ነበር። ነገር ግን የምትፈልገው ነገር አድርጌላለሁ እና ፍላሹ ላይ ያለም ጠፍቷል፣ ምንም አይነት ነገር ኮምፒውተር ላይ እንደሌለው ይነግረዋል። ጥሩ ሰርታል እንግዲህ አሁን አምልጣል፣ ሌላ ነገር ሳስፈልገኝ ቀድሜ እንደምነግርህ እርግጠኛ ነኝ እና ለጊዜው ግን ሁሉ ነገር ስላለፍኩ ለባይሉ ምንም ነገር አልነግርህም ማለት ነው። ስለዚህ ለባይሉ አንተና ገኒ ትክክለኛ ወላጅና እውነተኛ ወላጅናት መሆንን እነግረዋለሁ ብዬ ነበር፣ ግን አሁን ሀሳቤን ቀይራለሁ። የምፈልገውን ነገር ካደረግልኝ በኋላ ግን አንድ ሰት ቢኖርና ምንም አይነት ፍላሽ ላይ አንድ ነገር የቀረ ነገር ካለ ግን እመነኝ ለባይሉ ብቻ ሳይሆን ለራሴም የማደርገው ነገር ይሆናል። ስለዚህ ዳጊ በጭራሽ አትጠራጠር፣ መጥፎ ማን እንደሆነ አሳያለሁ። ዝም ብለህ ስትመታኝና ስትንጠራራ ዝም ብዬ እያየሁ ፈርቼ እንዳይመስልህ አያሌ ነበር። አምኜሽ ነበር ቃል ጭራሽ ብለሽ እኔን ለመግደል ትሞክራለሽ። እኔ እኮ አብረህ አደገሽ ነው፣ ብዙ ነገር እኮ አብረህ አሳልፈናል። እንዴት ይሄን ነገር ለኔ ትመኛለሽ? ነገር ግን ያሰብሽው ነገር አልተሳካልሽም። ስለዚህ ለሰላም ሁሉ ነገር እነግራታለሁ። ጭራሽ ብለሽ እኔን ለማስገደል እኔን ከመንገድሽ ለማውጣት ሞክረሻል። ስለዚህ አንድ ነገር ደጋግሜ ነግሬሽ ነበር እና እኔም አንቺን ለማናገር እንደማልናገር ቃል ገብቼልሽ ነበር። ከአንቺ ጋር መኖርና ተዳደለ ሞቅ ቤት ውስጥ መኖር ነበር ፍላጎቴ እንጂ እንድትገልኝ አላሰብኩ ነበር። ግን አንቺ እኔን ለማስገደል ቆርጥሽ ተነሳሽ። ለምን ይሄን ደግሞ አንቺ እንዳደረግሽው በደንብ እኔ እርግጠኛ ነኝ። ቃል ቆይ ምን አይነት ሰው ነሽ? አሁን ለሰላም ሁሉ ነገር እነግራለሁ። እኔ ምንም የማውቀው ነገር የለም እባክሽን ብላ ብትለምንም በጭራሽ አላምንሽም። አንቺ እኔን ለማስገደል ሙከራ አደረግሽብኝ። ስለዚህ መቼ መቅራልሽም አሁን ዞር በይልኝ ከፊቴ ትልና ታባራታለች ማለት ነው። ነገር ግን ቃል ብትለምናትም ምንም ብትልም አልሰማሽም። እንግዲህ አንቺ ነሽ ነገሩን ይፈልግሽኝ። ስለዚህ ምንም ብትኝ አልሰማሽም። አሁን እንዴት እኔ ለማስገደል ትሞክራለሽ ቃል በማለት ትጮህባታለች። እኔ እንደዛ አላደረኩትም እባክሽን ይቅር በይኝ ስትላት፣ ነገር ግን መቼ መቅራልሽም እንዴት እኔ ለማስገደል ትሞክራለሽ? የምር በጣም ነው ማመን የከበደኝ። ሰሚኛልሽ፣ ታሳፍራለሽ። እኔን እንደዛ ማድረግ ስላደረግሽው የምትጠቀሚ ነገር አለ ብለሽ ታስባለሽ? በጣም ጨካኝ ነሽ እያለቻት ነበር ማለት ነው። እና እንደምታስቢ አይደለም እባክሽ ላስረዳሽ ስትላት በጭራሽ ሊሰማሽ ፈቃደኛ አይደለሁም። አሁን ዞር በይልኝ ትላታለች። ብሌንም ለሰላም የደረሰችው ደብዳቤ አነበበች ወይንስ አላነበበችም ብላ እጅግ በጣም ስትጨናነቅ ነበር። ነገር ግን የተሰጣችው ደብዳቤውን አንብባለች ማለት ነው። ቢሆንም አሁንም ግን ቃል ልጇ እንደሆነች ስታስመስል ነበር። ግን ትክክለኛ ልጇ እንደሆነ ሰላም ትደርስበታለች። እና ዳጊም ምን እየተፈጠረ ነው? ዳጊ ምን ተባብለን ነበረ? ጭራሹ አንተ ምን ስትሰራ ነበር?
ብሌን ከዳጊ ጋር ተጣልታለች። ብሌን እንደምታስብ አይደለም እባክሽ ላስረዳሽ ብላትም ቆይ ምንድነው የምታስረዳው? በአይኔ ያየሁትን ነገር ልትክደኝ ነው እንዴ? ብላ እንደምታስብ እኮ አይደለም ብሌን እባክሽ አስገድደኝ ነው። በቃ ምን ተባብለን ነበር? ሲጀመር እኮ ይሄንን ሀሳብ ያመጣሽው አንቺ ነሽ። ቃል ከኔ ጋር መሆን እንደምትፈልገው ድሮም ጀምረሽ ታውቂያለሽ አይደል እንዴ? እያለ ስጮህበት ነበር። ቢሆንም ዳጊ እኔ ለአንተ ብዬ እዛ ምን ውስጥ እንደገባው ገብቶሃል። ግን ጭራሽ አንተ እዚህ የመሆን ነገር ታደርጋለህ። በጣም ናዘብኩበት ብላ ጥላት ወዳለች እና ብሌን ክፍሏ የፈተሸች እያለ ቆይ ክፍሌ ምንድን ነው የምትፈትሺ? ምንድን ነው የፈለግሽ ብላ ስትጠይቃት ነበር። ቃል አይ ምንም አልፈለኩትም፣ የፈለኩት ነገር ምንም ነገር የለም። ታዲያ ለምን ላፕቶፕና ፍላሽ እና እንዳለ ያለውትን ነገር መረጃዎችን ዲሊት እንዳደረገችው ቃል ታወቀች ማለት ነው። እና ለዚህ ነበር ዳጊ ለዛ ነበር እኔ ጋ የመጣ ብላ ስትበሳጭ ነበር። አይ እንደምታስቢ አይደለም እባክሽን ብትለም ከዚህ በላይ እንዴት ልታረጊ ነው? ታሳፍራላችሁ፣ ሁለታችሁም እሰራላችኋለሁ ብላ በጣም እየዛተች ነበር ማለት ነው። ግን ለዚህ ስራ እያንዳንድሽ ያስከፍልሻለሁ አንቺ ገረድ፣ ጭራሽ ብልሽ እኔን ዕቃ መፈተሽ ጀመርሽም። ቆይ ማሚ ትምጣ ከዚህ ቤትማ ወዲሳውን በግድሽ ትባረራለሽ እያለቻት ደወለለት። የት ነው ያለ? በጣም አስቸኳይ እፈልጋለሁ ብሎ ጠየቀው ማለት ነው። ነገር ግን መጣው አለቃ የት ነው ያለ? ከእስር ቤት ወጥቻለሁ። አንተ የት ነው? አስቸኳይ ስራ ስጣለሁ በፍጥነት ና ብሎ ይጠራዋል ማለት ነው። እንግዲህ ቃልን ከሰላም ቤት እንድትወጣ ማድረግ ይኖርብሃል ብሎ ሲነግር ነበር። የብሌን እናት በጣም ተጨንቃ ነበር። ሰላም ወላጅ እናቷ እንደሆነ ስለነገሯት እሷ ለሰላም ለብሌን ለመናገር አልቻለችም ነበር እና ይህ ምንም ሆን እሷ ውሳኔ ነው ግን እኔ መናገር አለብኝ ብላ ትወስናለች ገኒ እና